የከበረ ሰላምታችን በያላችሁበት የምድር ዳርቻ ይድረሳችሁ በማለት ሰላምታ የምናቀርብላችሁ የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። የሚያዝያ 26 ቀን 2018 ዓ.ም የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱ ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ሕዝብ የሉና ትግል ሙሉ በሙሉ በአሸናፊነት እንዲጠናቀቅና ትክክለኛ ሀዲዱን ጠብቆ እንዲጓዝ ፋኖ በሶስት ሳንካዎች ላይ ምህረት የለሽ መሆን እንደሚገባው ተንታኞች አሳስበዋል። እነዚህን ሶስት ሳንካዎች መቅረፍ ካልቻለ ለፋኖ ብቻ ሳይሆን የአማራ ሕዝብም የሚደርስበት መከራ ከባድ እንደሚሆን ተንታኙ አሳስበዋል። እነዚህ ሶስት ሳንካዎች ምንድናቸው? እነዚህን ሳንካዎች ፋኖ መቅረፍ ካልቻለ እንደ ሕዝብም ሆነ እንደ ትግል የሚያጋጥሙ ፈተናዎች ምንድናቸው? የሰዓቱ ዜናችን በዝርዝር ያስደምጣችኋል። የብልጽግናው መዋቅራዊና ስልታዊ ዘር ማጥፋት አስመልክቶ የተጠናቀረ ልዩ ዘገባ አሰናድተናል። ጉዳዩ አርሶ አደሩን ከርስቱና ከመሬቱ መንጠቅ ብቻ ሳይሆን አማራን እንደ ህዝብ የትውልድ ክፍተት እንዲገጥመው ታስቦ የሚፈጸም ነው ሲሉ ምሁሩ ይናገራሉ። ጉዳዩ ምንድን ነው የሚለውን ከዝርዝር ዘገባችን ታገኙታላችሁ። አርቲስት ቴዲ አፍሮ በብልጽግናው ስርዓት ላይ ያሳረፈው ምት አሁንም በብልጽግና መሪዎች ላይ ህመሙ አልሻረላቸውም። የቴዲ ዘፈን ያደረሰባቸው ቁስል አልጠግን ያለላቸው የውዲድ ብልጽግና ሹሞች ዛሬም በአርቲስቱ ጉዳይ ሌላ መረጃ ተጋልጦባቸዋል። የቴዲ ስቱዲዮ ሲሰበር የተገኘው ምን ነበር? በቴዲ አፍሮ ጉዳይ ፖሊስስ ለምን እርስ በርሱ የሚጣረስ መግለጫ ሰጠ? ዜናችን በዝርዝር ያስደምጣችኋል። በስልጣን ዘመኑ የኢትዮጵያን ንብረት ተጠቅሞ ዓለም አቀፍ ተቋማትን ሳይቀር የግሉ ለማድረግ የሰራው ህወሓት በቅርቡ በሂውማን ራይትስ ዎች በኩል ያሰራጨው መረጃ ውሸቱ ተጋልጦበታል። ሪፖርቱ የፖለቲካ ኪሳራ ቢያደርስበትም ነውርንና እፍረትን ባህሉ ያደረገው ቡድኑ ዛሬም በዚሁ የሐሰት ትርክት ስርጭቱ ተጠምዷል። ይህንን አካሄዱን በሚገባና በማስረጃ የሞገቱት ምሁራን ደግሞ እውነታውን አጋልጠዋል። በዚህ ጉዳይ የሰናዳውን ዝርዝር መረጃ በዜናችን ተሰሙታላችሁ። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ በቋሚነት ሶስቱን ሳንካዎች ሊዋጋቸው ይገባል። ተንታኞች የአማራ ፋኖ መሪዎች በዚህ የፖለቲካ የትጥቅ ትግል ውስጥ ሊያልፏቸው የሚገቡ በዋናነት ሶስት መሰረታዊ ሳንካዎችን ነው ሲሉ የፖለቲካ ተንታኞች ተናገሩ። ለጣና ቴሌቪዥን የጦር ሜዳ ትንታኔ የሚሰጡ ተንታኝ ለፋኖ መሪዎችና ለታጋዩ ባስተላለፉት መልእክት የፖለቲካ ዓላማ ይዞ ለሚታገል የትጥቅ ድርጅት ሶስት እጅግ ፈታኝ ሳንካዎች ይገጥሙታል። እነዚህን ሳንካዎች በብልሃት በጽናትና በቁርጠኝነት ማለፍ ደግሞ የፋኖ መሪዎች ቀዳሚ ኃላፊነታቸው ነው ሲሉ ተናግረዋል። ወታደራዊ ተንታኙ ለፖለቲካ የትጥቅ ታጋይም ሆነ በዚህ ትግል ውስጥ ለሚያልፍ ህዝብ እጅግ አደገኛ ሳንካዎች ብለው የገለጿቸው ሶስት ጉዳዮች ደግሞ ቡድንተኝነት፣ መርህ አልባነትና የጥቅም ትስስር ናቸው። እነዚህ ሶስት ጉዳዮች ለፖለቲካ የትጥቅ ትግል እጅግ ከፍተኛ አደጋዎች ናቸው ብለዋል። ቡድንተኝነት፣ የጥቅም ትስስርና መርህ አልባነትን ፋኖን ብቻ ሳይሆን በፋኖ ትግል ህልውናውን ለሚያስጠብቅ የአማራ ህዝብም እጅግ አደገኛና አሳሳቢ መሆናቸውን የሚናገሩት ተንታኙ እነዚህ ባህሪያት በትግል ውስጥም ሆነ በአታጋይ ድርጅት ውስጥ ከታዩ ታጋዩ ቶሎ ብሎ ጊዜ ሳያጠፋ ሊታገላቸውና ቆርጦ ሊጥላቸው እንደሚገባ አሳስበዋል። ቡድንተኝነት አንድ ዓላማ ያለውን ኃይል በመከፋፈል አንድነትን ያፈርሳል። ይህም የአመራር ግልጽነትን የሚቀንስና የውሳኔ ፍጥነትን ያዳክማል ብለዋል። በውጤቱም በሚደረጉ የትግል እንቅስቃሴዎች ላይ የሚወሰዱ እርምጃዎች ላይ ክፍተት ይፈጥራል ሲሉ ገልጸዋል። የጥቅም ትስስር ግለሰቦችን ከጋራ ዓላማ ወደ ግል ጥቅምና ጠባብ የቡድን ተጠቃሚነት ያመራል። ይህም በኃይሉ መካከል እምነትን ያጠፋል፣ መተባበርን ይቀንሳል። በመሆኑም የትግል አቅምና ውጤታማነትን ይቀንሳል ያሉ ሲሆን ባለሙያዎች እንደሚያመላክቱት ግልጽ አመራርና የትእዛዝ ሰንሰለት ከሌለ ትግል ወደ ውስጣዊ ግጭትና ድክመት ያመራል ብለዋል። ተንታኙ ሀሳባቸውን ሲቀጥሉም ቡድንተኝነትና የጥቅም ትስስር የነጻነት ታጋዮች ባህሪ ሳይሆኑ የሽፍታና የወንበዴ ባህሪዎች ናቸው። የትግል መሪዎችም ሆኑ አባላት በዚህ መንገድ ሲሳተፉ ከተገኙ ሊታረሙ፣ ሊገሰጹና አስፈላጊ ከሆነም እርምጃ ሊወሰድባቸውም ይገባል። በዚህ መንገድ የተሳተፉት መሪዎች ከሆኑ በተለይም እጅግ ከባድ ነው። በሂደት ወደ ጋንግስተርነት የሚቀየር የጦር አበጋዝነት ባህሪን ስለሚያሳድጉ ታጋዩ ሊታገላቸው ይገባል ብለዋል። መርህ አልባነት ግን ከሁሉም የበለጠ አስከፊ ነው ሲሉ የሚናገሩት ወታደራዊ ተንታኙ የፖለቲካ ዓላማ ያነገበና ህዝባዊ አደራን የተቀበለ ድርጅት በመሪዎቹ በኩል መርህ አልባ ግንኙነት የሚከተሉ ከሆነ የተነሱበት ዓላማም ሆነ ነጻ ያወጡኛል ብሎ አደራ የሰጣቸውን ህዝብ የዘነጉ ከመሆናቸውን ባለፈ የውክልና ጦርነት አራማጆች ነው የሚሆኑት። የአማራ ፋኖን ትግል ስንመለከትም እነዚህ ሶስት የትግል ሳንካዎች በመጠኑና በተወሰኑ ግለሰቦች ላይ እየታዩ ነው። እነዚህ ምልክቶችና ሳንካዎች በጊዜ እንዲቆረጡ ማድረግ የፋኖ ታጋዮች፣ የምሁራን፣ የጋዜጠኞችና የዲያስፖራው ኃላፊነት ነው። ህዝብም ቢሆን እንደዚህ አይነት ችግሮችን
ሊታገስ እንደማይገባ በግልጽ ለልጆቹ ሊነግራቸው ያስፈልጋል ሲሉ ሀሳባቸውን ሰጥተዋል። ወታደራዊ ተንታኙ ሀሳባቸውን ሲያጠቃልሉም የትግል ስኬት በአንድነት በግልጽ ዓላማና በተስማሚ እርምጃ ላይ እንደሚመሰረት ጠቁመው ስለዚህ ቡድንተኝነትን፣ መርህ አልባነትንና የጥቅም ትስስርን መቆጣጠር ለነገ የሚተው ሳይሆን ዛሬውኑ ሊቀረፉ የሚገባቸው መጥፎ ልማዶች መሆናቸውን አስታውቀዋል። መዋቅራዊ ዘር ማጥፋትና የኢኮኖሚ ጦርነት በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ እንዲሁም በጅሌ ጥሙጋ አዋሳኝ የምትገኘው የዝግየ ጉቤ ወጨ ቀበሌ በብልጽግናው ሰራዊት ተደጋጋሚ የጦር ወንጀልና የተደራጀ ግፍ እየተፈጸመበት ይገኛል። አካባቢው ለወትሮው የሰርቶ ማደሪያና የሰላም መኖሪያ ተብሎ የሚታወቅ ቢሆንም በአሁኑ ሰዓት ግን በብልጽግናው ሰራዊትና በባዕዲን ካድሬዎች የተነሳ ህዝቡ ከፍተኛ ስቃይ ውስጥ እንዲገባ ተደርጓል። የአካባቢው ታታሪ አርሶ አደሮች በከባድ ጦርነት ውስጥ እያለፉም ቢሆን በከፍተኛ ቁርጠኝነትና ጽናት መሬታቸውን አርሰው ሰብል ያመረቱ ቢሆንም የድካማቸው ውጤት በሰንበቴ ከተማ የብልጽግና ካድሬዎች በጠራራ ፀሐይ ተዘርፎባቸዋል ሲል መረብ ሚዲያ ዘግቧል። በዚህ የስርዓቱ ግፍ የተነሳም በርካታ የአካባቢው ነዋሪዎች ከመኖሪያ ቀያቸው ተፈናቅለው በኮምቦልቻና ደሴ የመጠለያዎች ካምፖች ውስጥ በከፋ ችግር ላይ እንዲገቡ መደረጋቸው ታውቋል። በኤፍራታና ግድም ወረዳ ከዓመታት በፊት በሰላም አርሶ መብላት ይችል የነበረው የዝግየ ጉባ ወጨ አርሶ አደር ዛሬ በገዛ መሬቱ ላይ እንደ ባድ እየታየ እንደሚገኝ የገለጸው ዘገባው አርሶ አደሩ መሬቱን ለአዝርት አዘጋጅቶና ሰብሉን ተንከባክቦ ለምርት ሲያደርስ የሰንበቴ ከተማ የባዕዲን ብልጽግና ካድሬዎች በጉልበታቸው እየዘረፉ ከርመዋል። የቤተሰብ ሲሳይ መሆን የነበረበትን የአርሶ አደሩ ምርት የባዕዲን ካድሬዎች ለራሳቸው የገቢ ምንጭነት በመዋል ዘረፋ እያካሄዱ መሆኑን ተበዳዮች በመሬታችን ላይ ሰርተን መብላት አልቻልንም፣ የጉልበታችን ዋጋ ለዘራፊዎች እየሰጠ ነው የሚለው የተጎጂዎች አቤቱታ ቀደም ሲል በፍቅር ይኖር የነበረው ማህበረሰብ ዛሬ በስርዓት አልበኝነት የታመሰ ቀጠና ውስጥ እንዲወድቅ መደረጉንም ተናግረዋል። ቤቶች ሲቃጠሉ፣ ንብረት ሲዘረፍና የዜጎች ክብር ሲደፈር የታየበት አስከፊ ክስተት በርካታ አርሶ አደሮችን ለስደት የዳረገ ሲሆን አሁንም በአካባቢው የሚኖሩትን አርሶ አደሮች ለከፋ ስቃይና ለተራዘመ ጉስቁልና እንዲወድቁ እያደረገ መሆኑን ተናግረዋል። ቀደም ሲል ተፈናቅለው ቀያቸውን ለቀው የተሰደዱ የአካባቢው አርሶ አደሮች በአሁኑ ሰዓት ለከፋ ችግር እየተዳረጉ ሲሆን በመጠለያ ካምፕና በአስቸጋሪ ሁኔታ በዘመድ ቤት ተጠግተው ይገኛሉ። ይህ መሆኑ ደግሞ የችግሩን ስፋት አስከፊ እንዳደረገባቸው ተናግረዋል። አንፈናቀልም ብለው በቀያቸው የቀሩት ጥቂት አርሶ አደሮች ደግሞ በየቀኑ ከሚደርስባቸው ዛቻና እንግልት ባሻገር መሬታቸውን ለባዕዲን ብልጽግና ካድሬዎች ገቢ የማድረግ የይገባኛል ጥያቄ እየተነሳባቸው በከፍተኛ ስጋት ውስጥ እንደሚገኙ ተናግረዋል። የዝግየ ጉባ ወጨ ህዝብ የፍትህ ጥያቄ መልስ የሚሻ ነው የሚሉት አስተያየት ሰጪዎች የአካባቢው ባለስልጣናት ለዘረፋውና ለበደሉ ሽፋን በመስጠት ላይ መሆናቸው በደሉን ይበልጥ አሳዛኝ ያደርገዋል ሲሉ የችግራቸውን ሌላ ገጽ ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡ የአዲስ አበባ ዩኒቨርሲቲ የዘወትር ምንጫችን የአማራ ህዝብ የተደቀነበት ፈተና በአንድ አቅጣጫ ብቻ የሚመጣ ሳይሆን ደጋግመን እንደተናገር ነው በብዙ መንገድ ነው። በተለይም የኢኮኖሚ ጦርነቱ ከወታደራዊ ውጊያውም የከፋ ነው። አርሶ አደሩን ከመሬቱ ሲያፈናቅሉት መሬቱን ለመውሰድ ሳይሆን በድህነት የተወሰኑ ዓመታትን እንዲገፋ በማድረግ ልጆቹ እንዳይማሩ የወላጆችና የልጆች ግንኙነት እንዲበላሽና ማህበራዊ መሰረት እንዲናጋ ቤተሰባዊ ትስስር እንዳይኖር በማድረግ የተራዘመ በደል ለማድረስ ነው ሲሉ ተናግረዋል። የአንድ ህዝብ መሰረቱ የተተኪው ትውልድ ህይወት ነው የሚሉት ምሁሩ የአማራ ህዝብ ከኑሮ ሲፈናቀል ልጆቹ ማስተማር አይችልም። ይህ ሲሆን ደግሞ በአማራ ህዝብ ዘንድ የትውልድ ክፍተት ስለሚፈጥር ከ15 እና 20 ዓመታት በኋላ የአማራ ወጣቶች ከሌሎች ክልሎች እኩዮቻቸው ጋር ተወዳድረው ገቢ የማያገኙ በስራ ቅጥርም ሆነ በማንኛውም አካዳሚያዊ መስክ ዝቅ እንዲሉ ታስቦ የሚሰራ ስራ ነው ብለዋል። የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ ባለፉት 8 ዓመታት ስልታዊና ግልጽ የማፈናቀል ስራ በመስራትና የተራዘመ የዘር ማጥፋት ጦርነት በመክፈት ከ5 ሚሊዮን በላይ የአማራ ህጻናት እና ታዳጊዎችን ከትምህርት ውጭ አድርጓቸዋል። ብልጽግና በቴዲ አፍሮ የደረሰበት ህመም አልበረደለትም። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን ለአድማጮች ካቀረበበት ጊዜ ጀምሮ በብልጽግና ካድሬዎችና በስርዓቱ ሹሞች ዘንድ የተፈጠረው ብስጭት አልበረደም። የብልጽግናው ፌዴራል ፖሊስ በአርቲስቱ ዙሪያ ፖሊስ ምንም አይነት ክስና ስር አልፈጸመም ብሎ ቢናገርም ዛሬም ድረስ የአርቲስቱ ቅርብ ሰዎች እየታሰሩ መሆኑን ዶቼ ቬለ ዘግቧል። የጀርመን ድምፅ ራዲዮ በእንግሊዝኛውና በአማርኛው ክፍል ዘገባ ዛሬ አመሻሹን እንደገለጸው በእስር ላይ የሚገኙ
ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ቅርበት ያላቸው ሰዎች ቁጥር 7 ደርሰዋል ሲል ዘግቧል። ሚዲያው ዘገባውን ሲቀጥልም ዶቼ ቬለ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁት የመረጃ ምንጭ ከአርቲስቱ ቅርብ ጓደኛ አቶ የሱፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን ወይም በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል። በተጨማሪም ከአርቲስቱ ድረገጽ ጋር የተያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገ የሙዚቃ ድግስ ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን ታስረዋል ሲል አስነብቧል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኙ የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ወቅት ማለትም ሚያዝያ 15 ቀን 2018 ዓ.ም ምሽት 3 ሰዓት ገዳማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸውም ዶቼ ቬለ ጨምሮ ዘግቧል። ለሚዲያው አስተያየታቸውን የሰጡ ምንጮች ሲቀጥሉም የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመካከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገው ተወጥተዋል ሲሉ ተናግረዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ አስተያየት ሰጪው ጨምረው ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2 ማለትም አቶ ያሲንና ወይዘሮ ማህሌት ወይም ወይዘሮ ሀና ብቻ እንደሆኑ አስተያየት ሰጪው ነግረውኛል ብሎ የዘገበው ዶቼ ቬለ ፍርድ ቤት በቀረቡት 2 የአርቲስት ቴዲ አፍሮ የቅርብ ሰዎች ላይም ፖሊስ የ14 ቀን የጊዜ ቀጠሮ ጠይቆባቸው አሁንም እስር ቤት እንደሚገኙ አስታውሷል። የጀርመን ድምጽ ራዲዮ ዘገባውን ሲቀጥልም ዶቼ ቬለ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ የተጠየቀባቸው ስለተባሉት ሰዎች ከፌዴራል ፖሊስ መረጃ ለማጣራት ጥረት አድርጓል። በስልክ ያነጋገርናቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት እንደማይችሉ ነግረውኛል ብለዋል። ኢትዮሪካ የተሰኘው በቅርቡ የወጣው የተወዳጁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን በዓለም አቀፍ ደረጃ ከፍተኛ እይታ እያገኘ መሆኑ ሲሆን በተለይም የብልጽግናውን ስርዓት ከሊቀመንበሩ ጀምሮ በየደረጃ ያሉትን ካድሬዎችና ወታደራዊ አዛዦች በክፉ ያስቆጣቸው ዳስጣል የተሰኘው ስራው እጅግ ከፍተኛ ተመልካች ያገኘ ሆኗል። የቀድሞ ኦሮሚያ ፖሊስ ከፍተኛ ሹም የነበሩትና ባለፉት 8 ዓመታት ወደ ፌዴራል ፖሊስ የመጡት ምክትል ኮሚሽነር ሙሊሳ አብዲሳ በአርቲስቱ ጉዳይ ፌዴራል ፖሊስ ምንም አይነት ወንጀል አልሰራም፣ እንደዚህ አይነት ኦፕሬሽንም አልተሰጠንም፣ ያሰርነው ግለሰብም የለም ብለው ተናግረው ነበር። የኮሚሽኑ ህዝብ ግንኙነት ኃላፊ አቶ ጀይላን አብዲ በበኩላቸው 2 የአርቲስቱ ቅርብ ሰዎች መታሰራቸውን ገልጸው ሆኖም በፍርድ ቤት የተያዘን ጉዳይ በተመለከተ ማብራሪያ መስጠት እንደማይችሉ ለጀርመን ድምጽ ራዲዮ ተናግረዋል። ይህም የስርዓቱ መሪዎች እርስ በርስ የሚጣረስ መረጃ መስጠታቸውን ያጋለጠ ሆኗል። የህወሓትን ትርክት ያጋለጠው ምላሽ። በወልቃይት ጠገዴ የአማራ ህዝብ ላይ የዘር ማጥፋት ወንጀል ሲፈጽም የቆየው ህወሓት በወራ ከያዘው መሬት ለቆ ከወጣ በኋላ በድጋሚ የሚያሰራጨውን የተሳሳተ ትርክት ምሁራኑና አመራሮቹ አጋለጡ። የህወሓትን የተለመደ የሐሰት ክስና ውንጀላ በበቂ ማስረጃ ያጋለጡት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራርና ምሁራን ናቸው። የህወሓትን ዳግም የፖለቲካ ወራና የተዛባ ትርክት ተከትሎ በወቅታዊ ጉዳዮች ዙሪያ ከአንድ አፍታ ሚዲያ ጋር ቆይታ ያደረጉት የአካባቢው ተወላጆች ና የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የሥራ አስፈጻሚ አባላት በሰጡት ማብራሪያ ህወሓት ከሰሞኑ በሂውማን ራይትስ ዎች በኩል ባስወጣው የሳሳተ ሪፖርት ከፍተኛ የፖለቲካ ቀውስ ገጥሞታል ብለዋል። የሥራ አስፈጻሚ አባላቱ በተለይም ከሰሞኑ ሂውማን ራይትስ ዎች በወልቃይት ጠገዴ ዙሪያ ያወጣውን ሪፖርት በተመለከተና በወልቃይት ጠገዴ ህዝብ ጥያቄዎች ዙሪያ በሰጡት ማብራሪያ ከወልቃይት ጠገዴ ሰቲት ሁመራ ዞን በአማራ መሪዎችና በአማራ ህዝብ የተፈናቀለ የትግራይ ተወላጅ የለም ብለዋል። አሁን ህወሓት የሚያደርገውን የጦርነት ቅስቀሳም የትግራይ ወጣት እንዳይቀበለውና ከዚህ ይልቅ ለጋራ አብሮነትና ለቀጣይ ግንኙነት የጋራ ትኩረት ብናደርግ ይበጀናል፣ ጦረኛውን በጋራ ማውገዝ ይገባናል ብለዋል። የወልቃይት ጠገዴ አማራ ምሁራን ማህበር ስራ አስኪያጅና የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ስራ አስፈጻሚ አባሉ ዶክተር ገሰሰው ወንድም የወልቃይት ጠገዴ ህዝብ ለዓመታት በህወሓት ግፍ ሲፈጸምበት እንደቆየ አስታውሰው በጽኑ ተጋድሎ በህወሓት ተነፍጎት የነበረው ማንነቱንና የተቀማውን ርስቱን ማስመለሱን ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ አስተዳደር ዙሪያ ስለሚነሱ ክሶችና ስለ ህወሓት ቡድን ወቅታዊ የሐሰት ፕሮፓጋንዳ ተጠይቀው ምላሽ የሰጡት ዶክተር ገሰሰ ወንድሙ ሁማን ራይትስ ዎች ያወጣው ሪፖርት ፍጹም የተዛባና ሳይንሳዊ ያልሆነ ጥናት የተከተለ መሆኑን ጠቅሰው ተቋሙ በሪፖርቱ አካተትኳቸው ያላቸው የጥናት ምንጮች ለምስክርነት የማይበቁ መሆናቸውን ተናግረዋል። በዚህ ጉዳይ ተጨማሪ ማብራሪያ የሰጠው የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የህዝብ ግንኙነት አማካሪ ወጣት እያቸው ተሻለ በበኩሉ ህወሓት በተፈናቃይ ዙሪያ የሚሰራው ፕሮፓጋንዳ ከወልቃይት ጠገዴ አጠቃላይ ህዝብ በእጥፍ የሚበልጥ ነው ብለዋል። ህወሓት አሁን ላይ በሚሰራው የተሳሳተ የተፈናቃይ ትርክት አለኝ የሚለውን ቁጥር የጠቀሰው ወጣት
ወጣት እያቸው እስከ 2012 ዓ.ም በወልቃይት የነበረው የህዝብ ቁጥር 437,000 የነበረ ቢሆንም ህወሓት በጦርነቱ ተፈናቀሉብኝ እያለ የሚያወራው ግን ከዚህ ቁጥር በጥፍ ያሸቀበ ነው ብሏል። ህወሓት ከዚህ በፊት ከጠለምት አማራ ተፈናቀሉብኝ ያላቸው የትግራይ ተወላጆች በፕሪቶሪያው ስምምነት መሰረት እንዲመለሱ መደረጋቸውን ያስታወሰው ወጣት እያቸው ህወሓት በጠለምት ተፈናቀሉብኝ ካላቸው 82,000 የትግራይ ተወላጆች መካከል 10,000 የሚሆኑትን እንኳን መመለስ እንዳልቻለ ገልጿል። ይህን ተከትሎ ህወሓት በዓለም አቀፉ ማህበረሰብ ተጋልጧል ሲል የገለጸው ወጣት እያቸው በወቅቱ የህወሓት ጄኔራሎች ካቀረብነው ሪፖርት ያነሰ ቁጥር በማቅረባችን ተጋልጠናል፣ ለዚህም ቲዲኤፍን በተፈናቃይ ስም እናስገባ ብለው ሲነጋገሩ በኢትዮ ቴሌኮም በኩል የድምጽ ቅጃቸው እንደወጣና ይህም የብልጽግናው ሊቀመንበር እውቅና እንዳላቸው ተናግሯል። ሁለቱ አመራሮች በጉዳዩ ዙሪያ ከሰጡት ማብራሪያ ላይ የተወሰነውን ክፍል ተከታትለን እንመለስ። ሁማን ራይቶች የሚፈጸሙ ሰብአዊ ግፎች ካሉ እንደ ዓለም ስራቸው ነው፣ ያን ያደርጋሉ ብለን ነው ገለልተኛ ሆኖ ከመርህ አንጻር እንደዛ ብለን ነው የምናምነው። ከኛ አንጻር ስንመጣ ግን ብዙ ነገሮች የታዘብናቸው አሉ። ለምሳሌ የሶመኑን ያወጡትን እንኳ ይዘት ብናይ አንደኛ ከጥናት አካሄዳቸው ሂደት ይጀምራል። ለምሳሌ 40 ሰው በስልክ አናግረን ነው ያን ጥናት የደረስነበት ብለዋል። የጥናቱ መዳረሻ ደግሞ አሌጌሽኑ ወይም ክሱ ደግሞ ኤትኒክ ክሊንሲንግ የሚልና ሰውን ለይቶ ማዕቀብ እስከመጣል የሚል አይነት አሌጌሽን ያወጡ። እንዲህ አይነት አሌጌሽን ወይም ክስ ለመድረስ 40 ሰውን በስልክ ጠይቄ ነው እዚህ የደረስኩት የሚለው እጅግ የተቋማቱ ተአማንነት የሚያሳጣ ነው የሚሆነው። ምክንያቱም በስልክ የሰዎችን ማንነት ባልታወቁበት ሁኔታ፣ የሰዎቹ ኢንተርቪው የሰጡት ፖለቲካል ኢንቴንሽን ባልታወቀበት ሁኔታ በየወልቃይት ጠገዴን ጉዳይ ያክል ኢሹ ድምዳሜ ያን ያክል ድምዳሜ ለመድረስ ሊያስችል አይችልም። ሳይንቲፊካልም ሮንግ ነው እና ይህን የሰሩ ተቋማት ውስጥ ያሉ ሰዎች እጅግ ያደላ ነው የሚያስብልን ነገርም አንድ እሱ ነው። ሌላኛው ሁማን ራይቶች እንግዲህ እዛ አካባቢ ጦርነት ነው የተካሄደው። ጦርነት ሲካሄድ ኮላተራል ዳሜጅ ይኖራል። ሁማን ራይቶች ያየነው ክፍተት በዛ ላይ እንደታዛቢ ሆነን እኔም በተለይ በሙያውም ያጠናሁትም ትምህርት እዛ ጋር የተያያዘ ስለሆነ ኮላተራል ዳሜጆችን ኤትኒክ ክሊንሲንግ ብሎ መፈረጅ እንደዚህ አይነት ነገሮችም ታያለ። ሌላኛው አይን ያወጣው ነገር በዛኛው ኤትኒክ ክሊንሲንግ ትግራይንስ ላይ ወይም ደግሞ መታወቂያ ዲናይ ማድረግ አለ ምን አለ ብለው ሲያነሱ ወይም ደግሞ ወገንተኝነቱ ማሳያ የሚሆነው ማይካድራ እንዲናይ ያደርጉታል። ዓለምን የሚያውቀው ጉዳይ ከ1600 በላይ የወልቃይት ጠገዴ አማራዎች የተጨፈጨፉት ማይካድራ የዛ የሪፖርቱ አካል አያደርጉትም። ይህን እውነታ የተፈናቀለ እየተባለ አድቮኬት የሚደረገውን በተመለከተ ማን ነው መቼ ነው የመጣ የሚለውን ነገር እውነታውን ማየትና ሰላም የሚፈጠርበት መንገድ ኦነስትሊ ሆኖ በሀቀኝነት ማየት ያስፈልጋል ነው። ሁለተኛው መልእክት እንግዲህ ህወሓት እንደሚታወቀው በጣም ጦረኛ ድርጅት ነው። ለትግራይ ወጣቶች ነው መልእክት ማስተላለፍ የምፈልገው እንደ አንድ የወልቃይት ጠገዴ የአማራ ወጣት ማለት ነው። እኛ በዚህ ዘመን የሚመጥነን የነበረ በተለይ የትግራይና የአማራ ወጣቶች የእኛ ቅድመ አያቶች ኢትዮጵያን ሀገረ መንግስት በመገንባት ደረጃ ትልቅ ሚና የተጫወቱ አያቶች ቅድመ አያቶች ነው ያሉ የትግራይም የአማራም ህዝብ ማለት ነው። ነገር ግን ህወሓት ያንን ሸርሽሮ ኢትዮጵያን ኮንፌዴሬሽን ለሚመስል ሀገር የምትመስል ሀገር ስላደረጋት ነው አሁን ለደረስነበት አጠቃላይ ውጥንቅጥና ችግር የተጋረጥ ነው። ስለዚህ አሁንም ቢሆን የግዛት አስመልሳለሁ በኃይል ፉከራ የወልቃይት ጠገዴን እንደዚህ አድርጋለሁ ፉከራ ለነሱም አይጠቅምም፣ ለትግራይ ህዝብ አይጠቅምም። የሚሻለው በጋራ ተነጋግሮ ችግርም ካለ ወጣቶቹ በጋራ ብንነጋገር ነው የሚሻለው። እኛ በተለይ የትግራይ ወጣቶች ጦርነት መቃወም አለባቸው። እኛ የአማራ ወጣቶችም ጦርነት መቃወም አለብን። ጦረኛውን አደብ ማስገዛት አለብን ነው። ምክንያቱም በጦርነት አሁን ላይ በጦርነት የሚያገኙት ውጤት ቢኖር ኖሮ እኛ የምናገኘው ውጤት ቢኖር ኖሮ በተዋጋን ነበር፣ በተገዳደልን ነበር። ትናንት ተደጋጋሚ ጦርነት ተደረገ። በህወሓት እድሜ እንኳ 4 ጄኔሬሽን ነው እንግዲህ ጦርነት የተሳተፈው። 4 ጄኔሬሽን አልቆ እዛው ስታትስ ኮ ነው። አሁንም ተጨማሪ ጄኔሬሽን ለማስጨረስ ነው እየተደረገ ያለ ፎከራና ይህን ተገቢ እንዳልሆነ በጋራ መቃወም አለብን። ሳይንሳዊ በሆነ መንገድ ነው። እንዴት ነው አንድ ጥናት ሲሰራ ምንድነው ጥናት ሲደረግ ስለ አንድ ማህበረሰብ ጥናት ሲደረግ ሳምፕል ትወስዳለህ፣ ያን ናሙና ማለት ነው። ያ ናሙና ሲወሰድ የራሱ የሆነ ቴክኒኮች አሉት። ሲምፕል ራንደም ቴክኒክ ኦር
ቴክኒኮች አሉ፣ ብዙ የሪሰርች ቴክኒኮች አሉ። ስለዚህ ይህን ጥናት በዛ መውሰድም በሌላም በተለያየ መልኩም ማየት ይቻላል። ምንድነው አሁን 40 ሰዎችን ኢንተርቪው አድርግ ያለው ነው አንዱ የመረጃ ምንጮቹ። ሌላው የግብረ ሰናይ ድርጅቶች የጠቀሰው አለ። እነዚህ ግብረ ሰናይ ድርጅቶች ስማቸውን አልጠቀሰም። ከየት በኩል ከትግራይ በኩል ይሁን ከኛም በኩል ይሁን የሚታወቅ ነገር የለም። ሌላው ዲፕሎማቲክ ምንጮችና ኤክስፐርቶች ይላል። እነዚህ ነው እንደ ምንጭ የሚጠቅሰው። ስለዚህ አሁን የመጀመሪያውን ወስደን ስናየው አሁን ከ40ዎቹ ሰዎች 17ቱ በቅርብ ሸሽተው ይሄዱ ናቸው። ምክንያቱም በእኛ ወገን አሁንም ትላንትም ያፈናቀልነው ህዝብ የለም። ይልቁንስ የወልቃይት ጠገዴ ህዝብ ከ1972 ዓ.ም ጀምሮ በማንነቱ መሰረት ያደረገ ጥቃት ህወሓት ሲፈጽም እንደነበረ ነው የምናውቀው። ስለዚህ አዲስ ያፈናቀልነው ህዝብ የለም ሲሉ አሁን ከትግራይ የተፈናቀሉ ትግራይ ተወላጆች የሉም እንደማለት ነው? የሉም እንደማለት አይደለም። ምንድነው ይሄን አሁን ስንገልጸው ጦርነቱ እንደተከሰተ አሁን ለምሳሌ ማይካድራ ላይ 1663 ሰዎች ሞተዋል። እነዚህ ከሰዎች ከተሞቱ በኋላ ወደ 80 ምናምን የሚሆኑት ደግሞ የአካል ጉዳት ደረሰባቸው ወደ ጎንደር ወደ ተለያዩ ጤና ተቋማት ሄደው ታከሙ። ስለዚህ ይህን ከሆነ በኋላ እንኳን የአካባቢ የሀገር ሽማግሌዎች እነ ኮሎኔል ደመቀ አስተዳደሩ እናሸተ ሌሎችም ምንም አይነት የበቀል የሪቬንጅ እንዳይደረግ ማህበረሰቡ ሲመክሩ ነው ነበር። እኔም በአካል ስር ነበር በሰዓቱ ማለት ነው። የሃይማኖት አባቶችን መጥተው ነበረ። የጎንደር የሃይማኖት አባቶች ማይካድራ ሄደው ጸሎት አድርገዋል በሰዓቱ አስታውሳለሁ። ጸሎተ ፍትሐት አድርገው ሰውን ደግሞ እንዲረጋጋ በዛ መልኩ ነው የተደረገው። እና ምንድነው እያልኩ ያለሁት ወደ ነጥቤ ስመለስ እነዛ 17 ሰዎች የሸሹ ናቸው ነው ወይ ደግሞ በእነሱ ተርሚኖሎጂ የተፈናቀሉ ናቸው የሚለውን ነው። ስለዚህ በራሳቸው እንጂ በእናንተ ግፊት አይደለም የተፈናቀሉት ማለት ነው። አሁንም ይኖራሉ እኮ የትግራይ ተወላጆች አብረን ቅድም ያቸውም ጠቅሶታል። ምንድነው አንድ ሰው ፖለቲካሊ ሞቲቬትድ ሆኖ 2004 ዛት ማተር እኮ 2013 ቲፒኤልኤፍ እኮ ጥሪ አድርጓል። ማንኛውም የትግራይ ተወላጅ ክተት ብሎ አዋጅ እንትን ብሎ ወደ ትግራይ መጥቶ እንዲታገል እኮ ጥሪ አድርጓል። ከየትም ቦታ ሄደው ኢቭን ከውጭ ሀገር ሄደውም ትግራይ ውስጥ የታገሉ ሰዎች እኮ አሉ። ስለዚህ አንዱን ይሄን ውሰድ። አሁን እያልኩ ያለሁት ምንድነው እነዛ 17 ሰዎች የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።